ሰላም ሰላም ውድ ተመልካቾች እንደናችሁ እንደምን ዋላችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ጎንደር ላይ ያለው የአፋድ ክንፍና ሸዋ ላይ ያለው የአፋድ ክንፍ አዲስ ስትራቴጂ ጀምሯል ማለት ነው። ይህ ስትራቴጂ ምንድነው እንግዲህ የነበሩትን እስክንድርን ያወጡ ከእስክንድር የተለዩ በመምሰል አዲስ የአንድንሁን ይህን ተጋርሎ ሰራን ይህን ጀብዱ ሰራን እንደመሰስነ መከላከያን እንደዚህ አድማ ብተናን ያዝነ የሚል ፕሮፖጋንዳ እየነዙ ነው። ይህ ደግሞ ምንድነው በህዝቡ ዘንድ ኦኬ እንደዚህ መከላከያን እንዴት እየደመሰሱ እንዴት ብልጽግና ዝም ይላቸዋል? እንዴት አድማ በታኝን እየመቱ እንዴት መከላከያ እንዴት ብልጽግና ዝም ይላቸዋል የሚል አስተሳሰብ ህዝቡ ላይ ለማስቀመጥ ነው። ስለዚህ ይህንን ብለው እንግዲህ ምንድነው የአማራ ፋኖ ለነሱ አመራር መስጠት የለበትም አይሰጥም ሲባል ኦኬ ለስልጣን ነው እንጂ ለስልጣን እንዳይከራመቷቸው ነው ያራቋቸው እንጂ አንድነትን የማይፈልጉት አፋብሃዎች ነው የሚል አስተሳሰብ ህዝቡ ላይ ለማስረጽ ነው። ሌላው ደግሞ ምንድነው በተለይ አሁን ጎንደር ላይ በጣም ተስፋ ቆርጧል። በሙሉ በሚባል ደረጃ እንግዲህ ከደረጃዎች ወደ አፋብሃ የሚገባበት ሁኔታ አለ። በጣም አልቋል። ሌላው ወሎ ላይ ያለቀ ነገር ነው። ጎጃም ላይ የምታውቁት ነው። ስለዚህ የቀራቸው ሸዋ ላይ ብቻ ነው። ሸዋ ላይ ምን ማድረግ ይፈልጋሉ? ሸዋ ላይ ሙሉ በሙሉ መቆጣጠር ነው። ምን እንደገና ምን በማለት ይህ ጀብዱ እየሰሩ ነው ምናምን በማለት አንድ እንሁን የሸዋ ፋኖ የአማራ ፋኖ አንድነት በሸዋ ብሎ እንግዲህ ለመስረት ምን ለማድረግ ኢንጂነር ሲያስ ደሳለኝ ሰብሳቢ እንዲሆንና የወታደራዊ አዛዥ መከተው እንዲሆን እንግዲህ በጣም እየተሰራ ነው። ያ ማለት ወታደራዊ አዛዡን መከተው ያዘው ማለት ኢንጂነር ሳስብ ሸዋንም ማሰር ይችላል። ሌሎችንም የፈለገውን ማጥፋት ይችላል ማለት ነው። ስብሰባና ብሎ ለመንግስት አሳልፎ ያስዛል፣ እዛው ላይ ይይዛል፣ ያስራል ምናምን ይህንን ለመፍጠር እየተንቀሳቀሱ ነው። ያም ማለት እንግዲህ መከተው ማሞ እንደገና ሸዋ ላይ ወታደራዊ አዛዡን በመያዝ እንደገና አዲስ ኦፕሬሽን ማለት በርቅ ሰበብ ለመስራት እየታሰበ ስለሆነ ወደ አመራርነት በተለይ በህዝብ ግንኙነት በፋይናንስና በወታደራዊ አዛዥ ደረጃ ከእነስክንድር የሚመጡትን አንዳቸውንም እንዳታስቀምጡ። ሌላው ደግሞ ምንድነው አቤ ጺሞን አዶናይ እስክንድር በጭራሽ ጌታ አስራደ እና ደረጀ በጭራሽ ወደ አመራርነት ቦታ ላይ መሆን የለባቸው። እንደ ኖርማል አባል መግባት ይችላሉ። ካለዛ ግን በዛው በነበሩበት ይቀጥሉ። መጨረሻ ላይ በእጃችን መግባታቸው አይቀሩም ማለት ነው። ነገር ግን አሁን አንድነትን እንፍጠር ሸዋ ላይ ብለው ይህን የማጃጃል ሁኔታ ከተቀበልን ግን በጣም ችግር ይፈጠራል። ሸዋ ላይ ሙሉ በሙሉ በእነስክንድር እጅና በብልጽግና እጅ ይወድቃል። ኢንጂነር ደሳለኝም በለው ባይ ያለባቸውም በለው ማንኛውንም የአፋብሃ ውስጥ ያለ በሸዋ አይገኝም ማለት ነው። ያጠፉታል እና ሙሉ በሙሉ ያለ ምንም እንትን በእነሱ ቁጥጥር ውስጥ አድርገው መከላከያ ቦታውን እንዲይዘውና እነሱም ወደ ሙሉ በሙሉ እንግዲህ ከብልጽግና ውስጥ ይሆናሉ ማለት ነው። ሸዋን አጠቃሉ። ስለዚህ ይሄ ነገር እንደ መረጃ ወጥቷል። እስክንድር ትላንትና ወደ አዲስ አበባ ሂዶ የተነጋገረውም ይሄን ነው። ምክንያቱም ይሄ እንዴት ሆኗል? አሁን እጅ ስጡ ሸዋ ላይ እጅ ይሄን ይስጡ ብለው ፕሮግራም አድርገው ነበር። ነገር ግን እጅ አንሰጥም ብለው ለምን በሚለው እንግዲህ መሳሪያ እስከ መማዘዝ ድረስ ደርሰው ነበር። ይቅርታ መከተውም እስክንድርም ይቅርታ ብለው ነው እንግዲህ እርስ በርስ ሳይጨራረሱ እንትን ያሉት ማለት። ስለዚህ ይህ ስለመጣ እነዛም አፋብሃ ጋር አንድ ሁነን መታገል አለብን የሚል ከእነስክንድር ጋር ያሉት አንዳንድ አመራሮችና ፋኖች አባላት በመጠየቃቸው በዚህ እምቢ ብለን ከቀጠልን ልናጣቸው እንችላለን ብለው በመስጋታቸው እንግዲህ ለአንድነት አስመስለው የአፋብሃን በሸዋ እንግዲህ ለማጥፋት ሴራ አሲረዋል። ምን ከብልጽግና ጋር ማለት ነው። ይህም እንግዲህ እሺ በሉና አላፊ እስክንድር ገለል ይበል ለጊዜው። ኢንጂነር ሲያስብ ሸዋ ሰብሳቢ ይሁን ወታደራዊ አዛዡን መከተው ያዘውና ሁሉንም ስብሰባ ብሎ በመጥራት እንግዲህ ሁሉንም ማሰርና አሳልፎ መስጠት የሚል እቅድ አቅደው እየተንቀሳቀሱ ነው። ስለዚህ ዛሬ ጀብዱ ሰራነ መከላከያ እንደዚህ መጣ እንደመሰስነ የሚል ጀምሯል። ስለዚህ ነገ ከነገ ወዲያ ወይም የሚቀጥለው ሳምንት እንግዲህ ያንድንሁን ጥሪ አንድንሁን ብሎ የማጸን እንትን ይመጣል ማለት ነው። ይህ በማን ትእዛዝ ነው? በብልጽግና ትእዛዝ ነው። ይህ ማን ነው? ሸዋን አሳልፎ ለብልጽግና ለመስጠት በሙሉ እነ ኢንጂነር ስማኘን አፋብሃን ሸዋ ላይ ለማጥፋት
የታቀደ ሴራ ነውና በጥንቃቄ መገምገም አለበት ማለት ነው። ስለዚህ ወታደራዊ አዛዥም የደህንነት ላይም ምንም ላይ ፖለቲካ ላይም ለነ እስክንድር ቡድን ለነ መከተው ቡድን መሰጠት የለበትም። ነገር ግን መከተው በጣም የሚያስፈልግ ሰው ነው። እሱን መነጋገር ይችላል። ነገር ግን መነጋገሩ ከየት ከመጣ ካላችሁ እነ እስክንድር እና አዶናይ አበበና እነ አቤ ጺሞን አሳልፎ ከሰጠ ነው። ለአፋብኃ አሳልፎ መስጠት የሚችል ከሆነ ምክንያቱም ወንጀለኛ ስለሆኑ ዘራፊ ስለዘረፉ መጠየቅ ስላለባቸው እነሱን አሳልፎ የሚሰጥ ከሆነ መታረቅ ይቻላል። አይ ካሉ ግን በዛው በነበሩበት ቢቀጥሉ ይሻላል። ምክንያቱም በጣም አደገኛ የሆነ ሴራ ነው ይዘው የመጡት ማለት ነው። ስለዚህ ይህን ለሁሉም እንዲደርስ ኮመንት፣ ላይክ አድርጉ፣ ሼር አድርጉ። ቻናሉ ተደራሽነት እንዲኖረውም ሰብስክራይብ አድርጉ። ቻናሉ ይደግ። ስለዚህ አሁን በዚህ ሁኔታ መቀጠል አለበት። የአፋብኃ ውስጥ ሰርጎ ማንም በተለይ ሸዋ ላይ ነው አሁን መንግስት አለኝ የለኝም ብሎ በጣም የሚተማመንበት ሸዋ ላይ ትንሽ ቀርቶታል። እሱን የሸዋውን መጠቅለል አለብኝ በእኔ ውስጥ ቁጥጥር ውስጥ ማድረግ አለብኝ ሸዋ ብሎ እንግዲህ መተላለፊያ ቦታዎችን በዚህ ብሎ እንግዲህ ከመከላከያ ይልቅ እነ መከተው ያውቁታል ተብሎ ስለሚታሰብ እነ እስክንድር እንዲጠቁሙና ያን ቦታ ለጊዜው ወንድም ከወንድሙ እንዴት ይጣላል በሚል በሸህም አፋብኃ እንግዲህ ያን ቦታ እንዳይዘው ከመከላከያ ይልቅ እነ መከተውን ማስፈር ነው። የነ እስክንድርን ኃይል ማስፈር ነው የተፈለገው ማለት ነው። ከዛ ከኋላ ሆኖ መከላከያ ይጠብቃል ማለት ነው። ስለዚህ ወንድም ከወንድሙ እንዴት ይጨራረስ በሚል ወደዛ ቦታ አፋብኃ አይገባም ተብሎ በማሰብ ማለት ነው። እነዛ ብለው ገፍተው ከመጡ ደግሞ ለኛ አቅጣጫውን ይነግሩናል። በድሮንም በጀትም እንጨርሳቸዋለን አይነት ሲስተም ነው እየዘረጉት ማለት ነው። ስለዚህ ይህንን በጣም በትኩረት መከታተል፣ በትኩረት ማየት፣ ሴራ መሆኑን መገንዘብና መጠንቀቅ ያስፈልጋል ማለት ነው። ይሄ ነው። ይሄ ምንድነው ፕላን ቢያቸው አንደኛው በእርቅ ሰበብ አንድ እንፍጠር ብለው መከተውን ወታደራዊ አዛዥ በማድረግ እንግዲህ ሁሎችንም በቁጥጥር ስብሰባ ጠርቶ ሁሉ ነው የአፋብኃን ሰራዊትን በሸዋ በእነ መከተው ስር ማድረግ ማለት ነው። ምክንያቱም ወታደራዊ አዛዥ ነው፣ በመከተው ነው የሚታዘዝ። ኢንጂነር ደሳለኝ ሰብሳቢ እንጂ ወታደራዊ አዛዥ አይደለም። ስለዚህ ከሱ ትዕዛዝ ማውጣት እንችላለን ብለው ያሰቡት አንደኛውን ነው ፕላን ቢያቸው ደግሞ እንግዲህ ይሄኛውን ነው ያሁኑን ማለት ነው። ስለዚህ ይሄ በደንብ በተጠንቀቅ ማሰብ ያስፈልጋል። በተጠንቀቅ መቆምና መጠበቅ ያስፈልጋል። ይህ ምናልባት ግን መከተውን ከመጣ መቀበል ግድ ነው። መቀበል አለ፣ ወደ አንድ መምጣት ግድ ነው። ነገር ግን እስክንድርን አቤ ጺሞንና አዶናይን አሳልፎ የሚሰጥ ከሆነ ነው መሆን ያለበት። ስለዚህ ይሄ በጣም ወሳኝ የሆነ መረጃ ነው። ለሁሉም እንዲደርስ ሼር አድርጉት።